ለምሳሳት ወሬዎቻችን ቀዳሚ ያደረግነው ይሄንን ነው። የኢትዮጵያ የስጋ ፍላጎት አሁን ባሉት የከብት ዝርያዎች መሸፈን ከባድ እንደሚሆን ባለሙያዎች ሲናገሩ ይሰማል። መንግስት ይህን ለመቀየር ስጋ በመሸከም አቅማቸው የተለያዩ የከብት ዝርያዎችን አስገብቶ የማዳቀል ስራን እየሰራ ነው። በገበያው የስጋ ዋጋ ባለበት የሚረጋ አልሆነም። በኪሎ እስከ 5000 መሸጥ ጀምሯል። ኢትዮጵያ በአገር ውስጥ ስጋ ለዜጎቿ በተመጣጣኝ ዋጋ ማቅረብ ለውጭ ገበያም የሚገባት ልካ ሽጣ ዶላር ማግኘት ለምን አልሆነላታለ? ንጋት መኮንን ዘርዘር አድርጎ ይነግራቸዋል። በቀንድ ከብቶች ሀብት ከአፍሪካ ቀዳሚ ከዓለም 10ኛ ደረጃ ላይ የምትገኘው ኢትዮጵያ የእንስሳት ተዋጽኦና የስጋ ምርትን ወደ ውጭ ልካ ዶላር ልታገኝበት ቀርቶ ራሷንም በአግባቡ መመገብ እንዳልቻለች ይነገራል። አልቀመስ ያለው የስጋ ዋጋ በየጊዜው የሚጨምረው የእንስሳት ተዋጽኦ ምርትና የአቅርቦት እጥረት ለዚህ ማሳያ ተደርጎ ይወሰዳል። እንደ ኢትዮጵያ አየር መንገድ ያሉ የሀገር ውስጥ ተቋማት ሳይቀሩ የስጋ ፍላጎታቸውን የሚያሟሉት ከውጭ ሀገር የስጋ ገበያ ነው። የኢትዮጵያ ስጋ ላኪዎች ማህበር ፕሬዝዳንት አቶ ከሊፋ ሁሴን የዚህ ምክንያቱ ያልዘመነ እንስሳት እርባታና የስጋ አቅርቦት ስርዓትን ስለምንከተል ነው ይላሉ። ለቁጥር ትልቅ ይወራል፣ ግን በዋጋ በጥራት በመጠንና ቀጣይነት ባለው መልኩ እንስሳት አቅርቦት ማግኘት ላይ ፈተናዎች አሉ። ምክንያቱም ረጅም ጊዜ ዲፔንድ ያደረግነው ወይንም ጥገኛ አሁን ነው አርሶ አደሩ በልምድ በሚያረባው እንስሳት ላይ እንጂ ሁሉም ኤክስፖርት ቄራ የራሳቸው ማሳደሪያ ያላቸው ቄራዎች የሉንም። መስፋት አርሶ አደሩም ይሁን አርብቶ አደሩ ደግሞ እንስሳት እርባታው በተለምዶ እንጂ ዘመናዊ የሆነ ገበያ የሚፈልገውን ብዛት ጥራት ማቅረብ ላይ ውስንነቶች ሰው ይሄ አሁን አንዱና መሰረታዊ ምክንያቱ። ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰርና የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የቦርድ ሰብሳቢ ናቸው። ዶክተር አሻግሬ ኢትዮጵያ እንደ ቀንድ ከብቶች ሀብቷ በስጋ አፍሪካን መመገብ ሲገባት ነገር ግን የራሷንም የስጋ ፍላጎት ማሟላት አልቻለችም ይላሉ። ወደ ውጭ የሚላከው ውስን ስጋም ቢሆን ያልተቀነባበረ ጥሬ ስጋ በመሆኑ ዶላር ማግኘት ይሻላል በሚል እንጂ አዋጭ አይደለም ይላሉ። እጥረት እየተከሰተ ነው። አቅርቦትና ፍላጎቱ አልተመጣጠንም። አሁን ስጋ 5000 6000 የገባበት አለ። ከፍተኛ የሚባሉት ቦታዎች ዝቅተኛ በሰፈር ራሱ በሸማቾች አካባቢ ራሱ ከ1000 ብር በታች መገኘት እያቃተ ነው። አሁንም ሀገራችን ወደ ዱባይ ወደ ሳውዲ ጥሬ በግና ፍየል ነው የምንልከው። የምናገኘውም የዶላር መጠን ትንሽ ነው። ስለማናቀነባበር ጥሬውን በመላካችን ምክንያት ሀገራችን ትልቁን ገንዘብ ማግኘት አልቻለችም። አንዳንዴ እንደውም ውጪ ከመላክ ሀገር ውስጥ በ5000 ብር መሸጥ ይቻላል። ግን ነጋዴዎችም መንግስቱን ዶላሩን ፈልገው ነው እንጂ የሚልኩት ስጋው ዋጋው አዋጥቶ አይደለም ወደ ውጪ የሚላከውና መስተካከል አለበት። ኬንያና ኔዘርላንድ ያሉ ሀገሮች ብታያቸው በጣም ትንሽ ሀገሮች ናቸው። ግን ምርታቸው የሚያመርቱት ቴክኖሎጂን በመጠቀም ነው። ብዙ የግብርና ባለሙያዎች አሉን ይሄንን የሚያውቁ። ችግር ሆኗል ብዬ ማስበው በሳይንስና ቴክኖሎጂን በመጠቀም ምርታማነትን ለማምጣት ትኩረት አልተደረገም ብዬ ነው ማስበው። የኢትዮጵያ ባለሀብቶች በቀላሉ ገንዘብ ወደሚያገኙበት ዘርፍ እንጂ እንዲህ አይነት ልፋት ወደሚጠይቅ ነገር ግን ለሀገር መሰረታዊ ፋይዳ ወዳለው ዘርፍ አይቀላቀሉም የሚሉት ዶክተር አሻግሬ ይህም የስጋ ንግዱን እንደጎዳው ያስረዳሉ። ባለሀብቶች ኢመደበኛ የንግድ እንቅስቃሴ ላይ ተጠምደዋል የሚል ሐሳብ ያላቸው ሲሆን መንግስት ይህንን አሰራር ሊያጤነው ይገባል ይላሉ። የምግብ ኢንዱስትሪ ባለሀብቶች ኢንቨስት አድርገዋል ብዬ አላስብም። ተገቢው ቢዝነስ ላይ አይደሉም ብዬ ነው ማስበው። የምግብ ክፍተት አለብን። በብዛት ሪል ስቴት ወይ ሆቴል ላይ ነው የሚሰማሩት። ይሄ ሐሳብ ግን ለረጅም ዓመታት ተሞክሯል ስል ለባለሀብቶች ከሚሰሯቸው የኢኮኖሚክ ስራዎች ውስጥ ወደ እንደዚህ አይነት ወደ ምንም ምግብ ማቀረባበር ከብት ወዳለን አሁን ብዙ የኢትዮጵያ አየር መንገድ ምግቦች ከውጪ ነው የሚመጡት። ከሀገር ውስጥ የሚጠቀመው ነገር በጣም ጥቂት ነው። ዓለም አቀፍ ድርጅት ስለሆነ ጥራቱን የጠበቀ ደህንነቱን የጠበቀ ከበሽታ ነፃ የሆነ ስጋና የእንስሳት ተዋጽኦ የኛ ከብቶች ብዙ በበሽታ ችግር አለባቸው። በእንቅስቃሴ ማዕከል ስለሚበከሉ አንዱ ከተጠየቅናቸው ጥያቄዎች ዲዚዝ ፍሪ ሴንተር ወይም ቦርደር ላይ እነዚህን ከብቶች በጤንነታቸውን ጠብቀን እንድንልክ ነው። ቻይና የተቀቀለ ስጋ ላኩልኝ ብላለች። ቢኮዝ የኢትዮጵያ ከብቶች በሽታ በጣም የተጠቁና በእንቅስቃሴ መሀል ስለሚገኙ በጣም በሽታ ይገኝባቸዋል። የአስ በሽታ አለ፣ ገንዲ፣ የተለያዩ በሽታዎች አሉና ይሄንን ስርዓት ባልዘረጋንበት ሁኔታ የገበያውን ክፍተት በአገራችን ውስጥ ባሉት ቀንድ ከብቶች እኔ መሸፈን ይቻላል ብዬ አላስብም። ከሰሞኑ ዩጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ ለማስገባት ፍቃድ አግኝታለች፣ ተስማምታለች ተብሎ የነበረ ቢሆንም ግብርና ሚኒስቴር በበኩሉ ይህ ወሬ ሐሰት ነው ብሎታል። ከዩጋንዳው በፊትም ብራዚልም በተመሳሳይ የተቀነባበረ ስጋ ምርት ወደ ኢትዮጵያ ለማስገባት ተስማምታለች ተብሎ የነበረ ቢሆንም ግብርና ሚኒስቴር ሰሞኑን በሰጠው መግለጫው ከብራዚል ጋር የተፈረመው የንግድ ስምምነት የዶሮ እርባታ ዘርፍ
ማሻሻያ እንጂ የስጋ ምርት አይደለም ሲል አስተባብሏል። በአዲስ አበባ ዩኒቨርሲቲ የስነ ምግብ ማዕከል ተመራማሪው ረዳት ፕሮፌሰር የሆኑት ዶክተር አሻግሬ ግብርና ሚኒስቴር ይህንን ይበል እንጂ የነጻ ንግድ ቀጠና ስርዓቱ ኢትዮጵያን ወደዚህ ማስገባቱ የማይቀር ነው ይላሉ። የተቀነባበረ ስጋ ከውጪ ቢገባ በሀገር ውስጥ የናረውን የስጋ ዋጋ ያረጋጋዋል፣ የአቅርቦት እጥረቱንም ይፈታዋል የሚል ሐሳብም ያቀርባሉ። ለዚህም የተቀነባበረ የስጋ ውጤት ወደ ሀገር ውስጥ የሚገባበት ስርዓት እንዲመቻችም ይመክራሉ።